ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደ ያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ህዳር 30 2018 በኢትዮጵያ ዘመን አቆጣጠር ዲሰምበር 9 2025 በግሪጎሪያን ካሌንደር የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን ደግፉ። የደገፋችሁ ላላችሁ እጅግ የከበረ ምስጋና ይድረሳችሁ። በውሎ አጫጭር መረጃ ኦፍኮርስ ትናንት በውሎም በዕለታዊም ለማስገንዘብ መረጃ ወደ እናንተ ለማካፈል እንደሞከርኩት ሻዕቢያ የአፋር ብሔራዊ አንድነት አብዮታዊ ግንባር የሚባለውን ይሄ አፋር ናሽናል ዩኒየን ሪቮሉሽነሪ ፍሮንት ወይ በቅጽል ስሙ አጉጉማ የሚባለውን በመጠቀም ጥቃት ለመሰንዘር ወደ አፋር ክልል ጥቃት ለመሰንዘር በዋነኝነትም ከዚህ ከአጉጉማ ጀርባ የህወሓት ታጣቂ የሻዕቢያ ታጣቂ እና ከአፋር የመለመላቸው ጥቂቶችን ከፊት አስቀድሞ እንደ መሪ አድርጎ የህወሓት ታጣቂ ራሱን ቲዲኤፍ ትግራይ ዲፌንስ ፎርስ ብሎ የሚጠራው ከሻዕቢያ በአመራር በኩል አደራጅቶ በአፋር ክልል ላይ ጥቃት ለመሰንዘር በዋነኝነት በሐራ መሬት ያሉ የትግራይ ፒስ ፎርስ ላይ ጥቃት ለመሰንዘር ከሰሞኑ የተጠናከረ ዝግጅት እያደረጉ እንዳለ የተለያዩ መረጃዎች ከምንጮቻችን እየደረሱን ነው። አይ ቲንክ እንደ ጋት ሚዲያ ይህንን ነው ማለት የምፈልገው። ሌላው እንግዲህ በአማራ ብሔራዊ ክልላዊ መንግስት እና በአማራ ፋኖ ህዝባዊ ድርጅት መካከል የተፈረመውን የሰላም ስምምነት ተከትሎ ራሱን አፋሕድ ብሎ የሚጠራው ቡድን ሞሮለስ መሬት ላይ እየፈረሰ እያለቀ ያለበት ሁኔታ ነው ያለው። የተወሰኑት እኛ አፋሕድ ነን የሚሉ እስክንድር ያለበት መከታው ማሞ፣ አበበ ጢሞ እና ተፈራ ማሞ እነዚህ ሆነው ከሰም አካባቢ የሚንቀሳቀሱ አሉ። ከአንዱ አርሶ አደር ቤት ወደ አንዱ አርሶ አደር ቤት፣ ከአንዱ ቤተክርስቲያን ወደ ሌላው ቤተክርስቲያን የአካባቢውን ማህበረሰብ ተመሳስለው እረኛ ገበሬ መስለው የሚንቀሳቀሱ ከውጭ ካሉ ከሻዕቢያ ጋር በዋነኝነት በሻዕቢያ በኩል ግንኙነት አለው። እኔ ከማለቴም በላይ በነገራችን ላይ የአፋሕድ የመረጃና ደህንነት የነበረው ሰው ትናንትም ለማቅረብ እንደሞከርኩት ንግግሩን ደግሞ በፌስቡክ ገጽ ላይ አታች እንዳደረኩላችሁ በዋነኝነት ልዩነት የተፈጠረው በእኛ መካከል ልዩነት የተፈጠረው የግብፅ የኤርትራና የህወሓት ተገንጣይ ቡድን በፋኖ ማዕቀር ውስጥ ጣልቃ በመግባት ጣልቃ ገብቶ ተተኳሽ ልብስ መረጃና እኛ እናዛችሁ በማለቱ ነው በሚል አቶ መስፍን ከፈለኝ ያቀርበዋል። የአማራ ፋኖ ህዝባዊ ድርጅት በሻዕቢያ ኤጀንቶቹ በኩል እና ካምፓላ ኡጋንዳ፣ ኢንቴቤ አንዳንዶቹም አውስትራሊያ ያሉም አሉ፣ አውሮፓ አሜሪካ ያሉ ሆነው እነሱ የሰላም ስምምነት ፈርመው የገቡትን በሙሉ ስማቸውን ማጠልሸት ብቻም ሳይሆን አስቀድመንም እናውቃቸው ነበር፣ ባንዳዎች ናቸው፣ ቆዳ ይነግረን ነበር የሚሉ ቆዳ አልባ የሆኑ ሰዎች አሉ። ለእነዚህ ሰዎች እንግዲህ ያለው መልእክት አይ ቲንክ እኔ ፐርሰናሊ እንደ ጋት ሚዲያ እንደ ጌትነት ብትጠይቁኝ መጥተው እንዲገቡ ካምፓላ ሆኖ ሰበር ከመስራት ይህን ያህል ጦር ደመሰስ ነው። አምስተርዳም ሆኖ ወይ አውስትራሊያ ቁጭ ብሎ ለንደን ላይ ተቀምጦ እንዲህ አደረግን፣ አሜሪካ ላይ ቁጭ ብሎ ይህን አድርጉ አይ ነው የእንጀራ ገመዳቸው ነው የተበጠሰ። ግጭቱን መሬት ላይ ላለው ምስኪን አርሶ አደር ነጋዴ ሰርቼ ጥሬ ግሬ ኑሮዬን መቀየር ፈልጋለሁ ለሚለው ኃይል ነው እንጂ መከራው በዚህ ግጭት ላይ ተንጠልጥለው ደም በፈሰሰ ቁጥር ውስጥ የሚቀዱ አጥንት በተከሰከሰ ቁጥር መሰረተ ልማት በወደመ ቁጥር ከየትኛውም ወገን የሆነ አጀንዳቸው አይደለም። የተገጣጠመ ፌኩንም ምኑንም እያሉ ዳቧቸውን የሚያበስሉ ልጆቻቸውን የተሻለ ሁኔታ ያከተቱ የትግሉም የተራዘመ ይሆናል። በዛም ገንዘብ እናገኛለን ከኢትዮጵያ ጠላቶች የሚዲያ ድጋፍ እናገኛለን ብለው አንዳንዶቹ ወደ ሳተላይት ቴሌቪዥን እንመጣለን ብለው ከዩቲዩብ
ስራ እየሰሩ የነበሩ አሉ። ለእነዚህ ኃይሎች ኪሳራ የሚታወቅ፣ ለአማራ ህዝብ ግን መሬት ላይ ላለው ለእናት ለአባት ለአርሶ አደሩ በተለያየ ደረጃ ኑሮውን ለመለወጥ ለሚሳተፈው ህዝብ ግን ይሄ በጣም ከፍተኛ የሆነ ድል ነው። ትናንት እንዳልኳችሁ እንግዲህ የአማራ ፋኖ ህዝባዊ ድርጅት ወሎ ጠቅላይ ግዛት እዝ በአብዛኛው በሚባል ደረጃ ታጣቂውም መሬት ላይ ያለውም ከፍተኛ አመራሩም ወደ ሰላማዊ መንገድን መርጦ እየገባ ነው። በዚህ በስምምነቱ መሰረት ሁሉም ወደ ቀደመ ህይወታቸው የሚመለሱበት፣ በነገራችን ላይ ቁመናው ወታደራዊ መስፈርቱን የሚያሟሉ ቢፈልጉ አድማ ብተና የሚገቡበት፣ ቢፈልጉ በፖሊስ ቢፈልጉ ደግሞ በአካባቢው ሚሊሻ የሚሳተፉበት፣ ወደ ፖለቲካ ፓርቲ መግባት የሚፈልግ ካለም አዲስም ቢያቋቁሙ ኖ እኛ እንዲያውም የአማራ ፋኖ ህዝባዊ ድርጅትን ፋኖ የሚለው ሊቀር ይችላል፣ የአማራ ህዝባዊ ድርጅት አማራ ፖፑላር ፎርስም ዋቴቨር ግንባር የሚበሉት ወደ ፖለቲካ ፓርቲነት እንደሚያድግ በዛ ውስጥ የተለያዩ ስምምነቶች አሉ። ያው ድሮ ስምምነቶቹ በዚህ ማዕቀፍ የሚገቡ ስለሆነ ነው። ሰው በትናንትናው ዕለት የፖለቲካ ዘርፍ ኃላፊው እያሱ አበራ፣ ግርማ እጅጋየሁ ማህበራዊ ዘርፍ ኃላፊው፣ ፍሬዘር የመረጃና ደህንነት ክፍል ኃላፊው፣ ተሳካያዙ የወሎ ጠቅላይ ግዛት እዝ የሀብት አፈላላጊ የሪሶርስ ሞቢላይዜሽን የሚባለውን እንዲሁም የጽህፈት ቤት ኃላፊ ፈንታው በመሆን የሰላም ስምምነቱን ተቀብለው በዛ ማዕቀፍ ውስጥ ለመዳኘት ወደ ሰላማዊ መንገድ ተመልሰዋል ማለት ነው። ዛሬም ቀጥሏል። በነገራችን ላይ ደቡብ ጎንደር አካባቢ እንዲሁ በአማራ ፋኖ ህዝባዊ ድርጅት ሲንቀሳቀሱ የነበሩ አመራሮች ታጣቂዎች እጃቸውን ሰጥተዋል። ትናንት በማዕከላዊ ጎንደር ሲንቀሳቀሱ የነበሩ ዛሬም መካነ ሰላም ወደ ቦረና ወግዴ አካባቢ እንዲሁ እጃቸውን የሚሰጡ ይኖራሉ። ተጨማሪ መረጃዎችን የተጠናቀረ መረጃዎችን በጋት ዕለታዊ ምሽት በተለመደው ሰዓት የማቀርብላችሁ ነው የሚሆነው። ሌላው ምናልባት ከዚህ ጋር ተያይዞ እንደ የዚህ የአማራ ፋኖ ህዝባዊ ድርጅት የሰላም መንገድን መምረጡ የአማራ ህዝብ ጥያቄዎች አሉት። ጥያቄዎቹ ግን የበለጠ ውድመትን በሚያመጡ በአዙሪት ውስጥ ሌላ ጥያቄውን ነባር ጥያቄዎች እየተነሱ ሌላ ውሃ ቅዳ ውሃ መልስ ከሚሆን ይልቅ ወደ ሰላም እንገባለን ማለታቸውን ተከትሎ የጽንፈኛው የህወሓት ቡድን ተላላኪዎች አንዳንዶች በነገራችን ላይ ጥገኛ አመራሮች ሳይቀር የተለያየ ፍላጎት ያላቸው ሰላም ከሰፈና በዚህ በትጥቅ ትግሉ ስም ገንዘብ የሚያወራረዱ ምን የሚሉ ህዝብ ልማትን ማምጣት የማይችሉ በጥገኝነት ተለጥፈው መረጃ ይወጣል የሚሉ እነዚህ ሁሉ ከፍተኛ ስጋት ፈጥሮባቸዋል። በሻዕቢያ ቤት በጣም ከፍተኛ ብርድ እያላቸው ነው ያሉት። ህወሓቶች በተመሳሳይ የጠባብ ቡድን ፍላጎት ያላቸው በተለያየ አካባቢ ያሉ እንታገላለን የሚሉ የሳይበር ታጋዮችም ብርድ እያላቸው ያለበት ሁኔታ ነው ያለው። እንግዲህ ሌላው ምናልባት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በባለፈው በማህበራዊ ትስስርም ወደ ኢትዮጵያ እንደሚመጡ በዚህም ከፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጨምሮ ከከፍተኛ መንግስት ባለስልጣናት ጋር እንደሚወያዩ መረጃ አጋርቻችሁ ነበር። ዛሬ ዊዮን ኒውስ የሚባለው የህንድ የዜና ማሰራጫ ይህንን ዘግቧል ማለት ነው። ምንድን ነው የሚለው? በቀጣይ ሳምንት ዲሰምበር 15 እና 16 ዲሰምበር 15 እና 16 ማለት ታህሳስ 6 እና 7 ማለት ነው ጆርዳን እንደሚቆዩ ዘን የጆርዳን ጉብኝታቸውን በ16 አጠናቀው በዛው ታህሳስ 7 ማክሰኞ ቀን ማለት ነው ታህሳስ 7 እና 8 ወደ አዲስ አበባ እንደሚመጡ በዛም የኢትዮጵያና ህንድን ግንኙነት የሚመጥን የላቀ ደማቅ አቀባበል ይደረግላቸዋል። የሁለትዮሽ በመሪ ደረጃ ውይይት ይኖራል። ከዛ ባለፈ የቢዝነስ አብረው ከናሬንድራ ሞዲ ጋራ የሚመጡ የቢዝነስ ኮሚኒቲው ከቢዝነስ ኮሚኒቲው ጋራ ውይይት ይኖራል። ህንድና ኢትዮጵያ እንግዲህ የምታስታውሱት ነው የጂ20 ስብሰባ በነበረበት ወቅት በዛ ራሳቸው
ናሬንድራ ሙዲ ከ7.4 ሚሊዮን ገደማ በላይ ባለው የትዊተር የቀድሞ ትዊተር የአሁኑ ኤክስ ገጻቸው በአማርኛ በጆሃንስበርግ በተካሄደው የቡድን 20 መሪዎች ጉባኤ ላይ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አሊ ጋር ተገናኝተናል። ህንድና ኢትዮጵያ በታሪክ የተመሰረተና በልማታዊ ትብብር የተጠናከረ አጋርነት አላቸው። በቴክኖሎጂ፣ በክህሎት ሽግግር፣ በስልጠና ማለት ነው፣ እንዲሁም በሌሎች ዘርፎች ላይ በመከላከያ ስምምነት አለ፣ በሳይንስና ቴክኖሎጂ፣ በዲጂታላይዜሽን፣ በኢኖቬሽን አንትርፕረነርሺፕ ላይ፣ በንግድ፣ በስራ ዕድል ፈጠራ፣ በአርቲፊሻል ኢንተለጀንስ በእነዚህ ዙሪያዎች ላይ በባቡር መሰረተ ልማትን ጨምሮ ሰፋፊ ግንኙነቶች ተመስርተዋል። የኢትዮጵያ ሀገር በቀል የኢኮኖሚ ዘርፍ ማሻሻያ የፈጠረውን እድል ተጠቅመው የህንድ ባለሀብቶች በኢትዮጵያ የግብርና ሴክተር በዋነኝነትም በስኳር ልማት፣ በኢነርጂ፣ በመሰረተ ልማት፣ በቱሪዝም እና አቪዬሽን የህንድ ፈርሞች ኬንያ ውስጥ አቪዬሽን ላይ ተሰማርተዋል። ጆሞ ኬንያታ ኤርፖርትን ጨምሮ የማስተዳደር ኃላፊነት አለ። በተመሳሳይ ኢትዮጵያ ውስጥ ፋይናንስ በማቅረብም እንዲሰማሩ ሰፋፊ የተጀመሩ ስራዎች አሉ። በእነዚህ ዙሪያ የመጨረሻ ባለቁ ጉዳዮች ላይ የፊርማ ስምምነት ይኖራል። እንዳልኳችሁ ደማቅ አቀባበል ይደረግላቸዋል። በብሔራዊ ቤተ መንግስት በኢዮቤልዩ የራት ግብዣ ይኖራል። የኢትዮጵያና የህንድን የቀደመ ግንኙነት የበለጠ ተጠናክሮ የሚቀጥልበት የብሪክስ አባል ሀገር ነች ህንድ። በዛም ግንኙነታችን የበለጠ የሚያድግበት ሁኔታ እንደሚፈጠር ነው የሚጠበቀው። እንደምታስታውሱት በ2011 እንደ አውሮፓውያን አቆጣጠር ማለት ነው የህንድ የቀድሞ ጠቅላይ ሚኒስትር ማንሞሃን ሲንግ አሁን በህይወት የሉም፣ ኢትዮጵያን የጎበኙ መሪ ናቸው። ከዛ በኋላ ህንድ በመሪ ደረጃ ወደ ኢትዮጵያ ውስጥ ጉብኝት አድርገው አያውቁም። ህንድ በማህበራዊ ዘርፍ በተለይ በጤናና በትምህርት የኢትዮጵያ ባለውለታ ነች። በጣም በከፍተኛ ደረጃ በከፍተኛ ትምህርት ዘርፍ ዩኒቨርሲቲዎች ምናምን ብትሄዱ ብዙዎቹ ፒኤችዲያቸውን ህንድ ነው የሰሩት። ይሄ ቀድሞ በንጉሱ ዘመንም ከዛ በኋላ በደርግም በትምህርት ዘርፍ ያለው የተጠናከረ ግንኙነት እንዲያድግ አሁን ደግሞ ኢትዮጵያ ከመላክ ባለፈ ወደ ህንድ ልኮ ባለሙያዎችን ከማስተማር ባለፈ የኢትዮጵያ መንግስት አዲስ ፍላጎት አለው። የህንድ ከፍተኛ የትምህርት ተቋማት ኢትዮጵያ ውስጥ መዋለ ንዋይ ኢንቨስት እንዲያደርጉና ዘርፉን እንዲቀላቀሉ በዛ ውስጥ በጋራ ጆይንትሊ የመስራት ፍላጎት አለ። እነዚህ እንግዲህ የሚገለጹ ነው የሚሆነው ማለት ነው። ሌላው ምናልባት ወደ ሙአመር አልጋዳፊ ትንቢት መሳይ ንግግር ትናንት በስፋት ሲዘዋወር የነበረ በስሌማን አባይ የፌስቡክ ገጽ ላይ ወይም የአባይ ልጅ ላይ የምታገኙት አክቹዋሊ እኔም ከሱ ወስጄ አረበኛውን ወደ እንግሊዘኛ ትራንስሌት አድርጎ ተርጉሞታል። የሙአመር አልጋዳፊ ንግግር ከመሄዴ በፊት እንግዲህ በሩዋንዳና በዲሞክራቲክ ሪፐብሊክ ኦፍ ኮንጎ መካከል እንዲሁም በታይላንድ እና በካምቦዲያ መካከል ዶናልድ ትራምፕ የሰላም ስምምነት አፈራርመው ነበረ። ሩዋንዳ እንግዲህ የሰላም ስምምነት ሲፈራረሙ ሩዋንዳ ማርስ 23 የሚባለውን እንደምትረዳ በቃ የተባበሩት መንግስታት ሪፖርት የሚያደርገው ራሱ ፖል ካጋሜ ሲክደው የነበረው ሲያስተባብል የነበረውን ነገር እውነት መሆኑን ተቀብሎታል ማለት ነው። አሁን ግን አንዳንድ የሚወጡ መረጃዎች እነ ኪቡ ወይ በተለምዶ ምስራቃዊ ኮንጎ ላይ M23 የሚባለው አማጺ ይዞታዎችን የበለጠ እያጠናከረ እንደሆነ አዳዲስ ምልምል ወታደሮችን እያሰለጠነ ግጭት እየፈጠረ እንደሆነ እየተነሳ ነው። ጎማን በአንጻራዊነት የኢስተርን ዲሞክራቲክ ኮንጎ ዋና ከተማ የሆነችው ጎማ ላይ አንጻራዊ ሰላም ቢኖርም ስቲል ከፍተኛ የሆነ ግጭት ሊያገረሽ የሚችልበት እድል እንዳለ እየተገለጸ ነው። በተመሳሳይ ታይላንድ እና ካምቦዲያ በማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም አደራዳሪነት፣ ምክንያቱም የማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም አሁን ይሄ አሲያን የሚባለው አሶሲዬሽን ኦፍ ሳውዝ ኢስት ኤዥያን ኔሽንስ የሚባለው የደቡብ ምስራቅ ኤዥያ ሀገራት ይህ አሶሲዬሽን አሲያን የሚባለው በየአመቱ ፕሬዚዳንቱ ይቀየራል። የአሁኑ የ2025 ፕሬዚዳንት እንግዲህ
ትንሽ ቀን ነው የቀረው 2026 ሊደርስ። አንዋር ኢብራሂም የማሌዥያ ጠቅላይ ሚኒስትር ሰው በእሱ አቀራራቢነት በዶናልድ ትራምፕ ምንድን ነው አፈራራሚነት ዋይት ሀውስ ተገኝተው ተስማምተው ነበር። ነገር ግን አሁንም ጥቃቱ እንደቀጠለ የታይላንድ አየር ኃይል በከፍተኛ ደረጃ የካምቦዲያን ወታደራዊ ቤዞች ናቸው ያለውን እየደበደበ ነው። የካምቦዲያ እግረኛ ሰራዊትም በተመሳሳይ አጸፋ ምላሽ እየሰጠ እንደሆነ እየተገለጸ ነው ያለው። እስካሁን ከ40 ሺህ በላይ ተፈናቃዮች ከሁለቱም ወገን ተፈናቅለዋል። በተመሳሳይ እንግዲህ የመን እንደምታውቁት ውህደታቸው የመን ኢህአዴግ በ1991 ወደ እንደ አውሮፓውያን አቆጣጠር ማለት ነው ወይ በ1983 ወደ አዲስ አበባ ሲገሰገስ ወደ አዲስ አበባ ሲመጣ አንድ የነበረችውን ኢትዮጵያ ገንጥሎ የባህር በር አሳጥቶ ኢትዮጵያን ከታሪካዊ ከተፈጥሯዊ ከህጋዊ ባለቤትነቷ ከቀይ ባህር ገፍቶ መግፋቱ ባላነሰ ደግሞ ቀይ ባህርን የሚያነሳ አመራር የሚያነሳ ኢትዮጵያዊ በትምክተኝነት በነፍጠኝነት በሃዳዊነት በጠቅላይነት ከዛም በላይ አገር ማለት ሰው ነው የሚል ሰው አሞራ ሆኖ አይበር። ኮሶቮ የሚባለው ቢዋጋ ለመሬት ነው። ኢትዮጵያ ከኤርትራ ጋር ስትዋጋ ለባድሜ ተብሎ ነው። ባድሜን ያዝነው ተለቀቀልን ተብሎ ውሸት ተዋሽቶ ህዝብ ወጥቶ ነው። አገራት የሚዋጉት ለመሬት ነው። መሬት ብቻ ማፍቀር ያስፈልጋል እያልኩ አይደለም። ሉዓላዊ ግዛት የግዛት አንድነት የሚባለው እሱ ነው። ግን ሀገር ማለት ሰው ነው ፍልስፍና መሆኑን ሞት ላይ ቀር ባንዳነት በመሆን በባንዳነት ለግብፅ በማደር የሚጠሉትን ሀገር በመምራት ከ2000 ኪሎ ሜትር በላይ የባህር ጠረፍ አሳልፎ ሰጥቶ ሌላው ዓለም ኖ የኢትዮጵያ ህዝብ አሁን ላይ ያለው ይህን ያህል ሚሊዮን ነው፣ በዚህ ጊዜ እንዲሆናል ትልቅ ሀገር ሆኖ ተዘግቶበት መኖር ከባድ ስለሆነ በባህር በር ጉዳይ ተነጋገሩ ሲባል ኖ ሽግግሩን የምትደግፉን ከሆነ ደግፉን፣ የባህር በርን በተመለከተ እኛ እንፈተዋለን በሚል እብሪት ድንቁርና ተላላጅነት ይህም ባሳጣበት ዘመን በ1991 የመን ደቡብ የመን ዋና ከተማውን ኤደን የነበረ ሰሜን የመን ነርዘርን የመን አረቢክ የአረብ ሶሻሊስት ሪፐብሊክ የሚባለው እሱ ደግሞ ሰናን አድርጎ የነበረውን ኦስማን ሳላህ የሚባለው በኋላ በሀውቲ አማጽያን የተገደለው ማለት ነው። በቅርቡ እሱ አንድ አድርጎ ነበር። ነገር ግን አሁን የኤስቲሲ የሚባለው ሳውዘርን ትራንዚሽናል ካውንስል በሙሉ 8 ገቨርነሬት ወይንም በእኛ 8 ክልል የሚባለው የደቡብ የመንን የኤደንን መቀመጫው ኤደን የነበረው አስቀድሞ በእንግሊዝ ቅኝ ሲገዛ የነበረውን ማለት ነው። ሰሜኑ የመን ደግሞ ቱርክ ነው የነበረበት። አሁን ሰሜኑን የመን ወይ ሀውቲ የሚመራው ሰና ያለውን ሞሮለስ ሳውዲ አረቢያ ይደግፈዋል። ደቡብ የመንን በጣም ስትራቴጂክ ነው፣ የሰኮትራ ደሴትን ጨምሮ ያለው የባብ ኤል መንደብ መግቢያን የሚወስነው እሱን ደግሞ መረጃዎች የሚወጡት ዩናይትድ አረብ ኤሚሬት ይደግፈዋል የሚል ነው። ዝሮ ዝሮ ሳውዘርን ትራንዚሽናል ካውንስል ኤደንን መቀመጫው አድርጎ ሙሉ ለሙሉ በዘይት የበለጸገችዋን ሀድራማውት እንዲሁም ማላህ የምትባለዋን ይችን ኦማንን የምታዋስነውን ግዛት ተቆጣጥሯል። ራሱን እንደ ሀገርነት ሊያውጅ ይችላል የሚሉ መረጃዎች እየወጡ ነው። ኖ እንደ ሀገርነት ራሱን ከማወጅ ይልቅ ዝም ብሎ በዲፋክቶ አገር ነኝ እውቅና ስጡኝ ሳይል ስራዎችን ሊሰራ ይችላል። ግን በዋነኝነት የዩናይትድ አረብ ኤሚሬት እውቅና ነው የሚወስነው የሚል አለ። በተመሳሳይ በዚህ በ8ቱ ገቨርነሬት ምንድነው አስተዳደሮች፣ አውራጃዎች፣ ክልሎች ልንለው እንችላለን የነበሩት የሳውዲ አረቢያ ከባድ የጦር መሳሪያዎች፣ ብረት ለበስ ተሽከርካሪዎች፣ ወታደሮች እየለቀቁ ወደ ሰሜናዊ የመን ወደ ሰንዓ እየሄዱ ያሉበት ሁኔታ ነው ያለው። አካባቢው ወደ ግጭት ዳግም እንዳይመለስ ቀይ ባህር ላይም ስጋት እንዳይፈጠር ዳግም የሬድ ሲ ማሪታይም ሩት ችግር እንዳይፈጠር የሚያሰጋበት ሁኔታ ነው ያለው። ወደ ሱዳን ጎረቤታችን እንኳ ብንሄድ አሁን ስቲል አርኤስኤፍ በከፍተኛ ሁኔታ ራፒድ ሰፖርት ፎርሱ ግዛቱን እያሰፋ
የደቡብ ሱዳን የነዳጅ ምርት የሚቀነባበርበት የሚጣራበትን ራሱ ሱዳንም አለኝ የምትለውን ከደቡብ ሱዳን ጋር የሚዋሰኑን የነዳጅ ምርት የያዘበት ቦታ ነው ያለው። ኢንዲፔንደንት ሴሴሽን ኦፍ ሆስቲሊቲ ምንድነው? የተኩስ አቁም በራሱ ኢንዲፔንደንት ያውጇል። ነገር ግን ኃይሉን እያጠናከረ ያለበት ሁኔታ ነው ያለው። ይህ አካባቢ ምስራቅ አፍሪካ የቀይ ባህር ቀጠና ወደ አለመረጋጋት እየመጣ ነው። የዚህ አለመረጋጋት አንደኛው የኮሎኒያል ትሪቲ ነው። ቅኝ ገዢዎች ለአንተ ደንታቸው አይደለም። ቅኝ ገዢ ለራሱ ጥቅም ነው የሚያስበው። ሰው አፋር ጅቡቲ ያለ፣ አፋር ኤርትራ አለ፣ አፋር ኢትዮጵያ አለ። ትልቁ አፋር ኢትዮጵያ ውስጥ ከቀይ ባህር ገንጥለው ሰላማዊ መሻት ዓለም አቀፋዊ ሰላም በዛ መስመር ይኖራል ብሎ ማሰብ ኢትዮጵያ በባንዳ እስከኖረች ብቻ ነው። እና ይህንም በተመለከተ በ19 ኤግዛክት ለመሆን በ1998 በኢትዮጵያ አቆጣጠር ያኔ በጦርነት ወቅት በኢትዮ ኤርትራ ጦርነት ወቅት ያደረጉትን ንግግር የግብፅ ሚዲያዎች ከምንም በላይ ያራገቡት ነው ያሉት። እና ምንድን ነው የሚለው? ኢትዮጵያ የባህር በሯን በግፍ ተነጥቃ እንድትቀጥል አንፈቅድም የሚል ትውልድና መሪ ይመጣል ይላሉ በንግግራቸው ሙአመር አልጋዳፊ። እንግዲህ ሙአመር ጋዳፊ ምዕራባውያን እንዴት ነው የሚረዱት? ለሀገሩ ምንድን ነው የሰራው? መጨረሻ ላይ እንደዛ በግፍ ተጨፍጭፎ የሞተው ከልጁ ጋር እና ከጦር አዛዡ ጋር አድራሻው በማይታወቅበት ሁኔታ የተቀበረው ዛት አናዘርሹ ድሮ ኢትዮጵያ የባህር በሯን በግፍ ተነጥቃ እንድትቀጥል አልፈቅድም የሚል ኢትዮጵያዊ መሪና ትውልድ ይመጣል። የኢትዮጵያን የባህር በር በግፍ በመንጠቅ የቆመው የኤርትራ ነፃነት በፍጹም ዘላቂ ሊሆን አይችልም። የኤርትራ ሉዓላዊነት ሊጸናና ሊዘልቅ የሚችለው ኢትዮጵያ ውስጥ ባንዳ መሪና ያ ባንዳ ያጨቋኝ መሪ ህዝቡ የቀይ ባህርን ጉዳይ እንዳያነሳ ማድረግ ሲችል ብቻ ነው። በነገራችን ላይ በትናንትናው ዕለት ከፋና ብሮድካስቲንግ ኮርፖሬሽን ጋር የፌዴሬሽን ምክር ቤት አፈ ጉባኤ የተከበሩ አቶ አገኘሁ ተሻገር ቆይታ አድርገው ነበር። ምንድን ነው የሚሉት? እኔ እኮ የቀድሞ ኢህአዴግ አመራር ነበርኩ። በዛ ወቅት ስለ ወደብ ስለ ባህር በር ማንሳት ታቡ ነው፣ ነውር ነው። አሁን ግን መሪው ይናገራል፣ ህዝብ ይናገራል። ይገባናልም አይገባንም የሚል ጎራ ተፈጥሮ አይገባንም የሚለው የሻዕቢያ ተለላኪው ነው፣ ማደጎ ነው። ምንም ጥርጥር የለው። ህልምና ሀገር ሳይሆን ሆድና ጨጓራ ያለው ነው። አይገባንም ነውር ነው። ኢትዮጵያ ቀይ ባህር አይገባትም ማለት በዚህ መንገድ ይህንን አማራጭ እንፈትሽ አንድ ነገር ነው። አይገባንም የሚል በቃ ኢትዮጵያ ላንድ ሎክድ ነች፣ ይህን እውነታ መቀበል ነው ያለብን የሚል ተለላኪነቱ ባንዳነቱን በክብር የሚናገር ነው ያለው። እና ኢትዮጵያ የባህር በሯን በግፍ ተነጥቃ መቆየት የምትችለው እንዳልኳችሁ ባንዳ መሪ 4 ኪሎ ሲኖር በእርስ በርስ ግጭት ስትናጥ በዘር በቋንቋ በሃይማኖት መሰረት ያደረገ የፖለቲካ ውክልና እንዲኖር ሲደረግ ሰርክ 24/7 ግጭትና ጦርነት መለያችን ሲሆን በዛው ሂዶ በግጭት ውስጥ ያለ ሀገር የገጸ ምድሩንም የከርሰ ምድሩን ሀብት ሊጠቀም አይችልም። ናይል ይመጣል፣ ፍሬሽ ዋተሩ ጨዋማው ቀይ ባህር ይመጣል። ከሁለቱ መነጠል ነው። ምንድነው የሚሉት ሙአመር አልጋዳፊ? የኤርትራ ነፃነት እውን የሚሆነው ኢትዮጵያ የቀይ ባህር ባለቤት መውጫ በር ያገኘች ቀን ነው ይላሉ። ኢትዮጵያን የባህር በር አሳጥቶ ኢትዮጵያን የባህር በር አሳጥቶ ነጥቆ የኤርትራን ነፃነት እውን እንዲሆን የሚመኝ ካለ የጊዜ ጉዳይ ካልሆነ በቀር አይሆንም፣ አይሳካም። በፍጹም ዘላቂ ሊሆን አይችልም። ለተወሰነ ጊዜ ነው ሊሆን የሚችለው። በበኩሌ ሁልጊዜም ለወዳጆቼ ነግራቸው ነበር። ኢትዮጵያ ረዥም የቀይ ባህር ጠረፏን ለኤርትራ አሳልፋ ሰጣ አገሪቱ እንደገና የባህር በር ተቆልፎባት እንድትኖር የተወሰነው አሳፋሪ የታሪክ ፍርድ የታሪክ ውሳኔ ዘላለማዊ ሆኖ እንዲቀጥል የሚፈቅድ ኢትዮጵያ ሊኖር አይችልም። የጊዜ ጉዳይ ነው ብዬ ነግሬያቸዋለሁ። የኤርትራ ነፃነት በኢትዮጵያ ባህር በር አልባነት ላይ ሊቆም ተገቢ አይደለም። አሁን እናንተ ወንድማማችና አጋር ጎረቤት ሀገራት ነን ትሉናላችሁ።
ለሙአመር አልጋዳፊ የኢትዮጵያ መሪም የኤርትራ መሪዎች እኛ ጎረቤቶች ነን፣ ወዳጆች ነን፣ የምንተባበር ነን ትላላችሁ። ይሄ ማሻላህ ነው። ጥሩ እናንተ አሁን ተስማምታችሁ ልትቆዩ ትችሉ ይሆናል። ነገር ግን በኢትዮጵያ ሌላ ትውልድ እንደሚመጣ ኢትዮጵያዊ መሪ ስልጣን እንደሚጨብጥ ልብ በሉ። ይህ የጊዜ ጉዳይ ካልሆነ የማይቀር እውነት ነው እያልኩ ስነግራቸው ነበር። አንድ ቀን ኢትዮጵያ ከቀይ ባህር ተዘግታ እንድትኖር አልፈቅድም የሚል ትውልድ ይመጣል ብዬ በተደጋጋሚ ተናግሬያለሁ ይላል እና ምናልባት ጌትነት አልማው የሚል ፌስቡክ ገጽ ላይ ወይ ስሌማን አባይ አባይ ልጅ ላይ ልታገኙ ትችላላችሁ። ሙሉውንም ፈልጋችሁ እንድታዳምጡት። አሁን የሙአመር አልጋዳፊ ትንቢት ወይ ንግግር እየተፈጸመ ነው ያለው። ኢትዮጵያ ከ2000 ኪሎ ሜትር በላይ ቀይ ባህር ጠረፍ የነበራት ሀገር ተዘግቶባት ሊኖር አይችልም። በነገራችን ላይ የፖላንድ ጉዳይም ትናንት ኢቢሲ ይዞት ይወጣዋል። በቨርሳይ ስምምነት ከ123 ዓመት በኋላ ፖላንድን የባህር በር ባለቤት ያደረጋት ስምምነት የቨርሳይን ስምምነት ኢትዮጵያ ኤርትራ በጣሊያን ውስጥ ሆና በጦር ኢትዮጵያ ተገፍታ ነበር። እነ ራስ ተፈሪ መኮንን እኮ ጉብኝት ሲያደርጉ ጣሊያን ሮም ሲሄዱ አንደኛው ጥያቄ የነበራቸው የቀይ ባህር ይሰጠን ነው። የአፄ ዮሐንስ ያሁሉ የትውልድ ጥያቄ አለ። ኋላስ ኤርትራ የምትባል ሀገር የተፈጠረችው በቀይ ግዛት የነበረ የፈለገው ብትለው ከቀይ ግዛት በኋላ ነው ነፃ ሆኖ የአፍሪካ አንድነት ድርጅት ተመስርቶ ድንበሩ ደግሞ እንዲታወቅ የግጭት ምንጭ እንዳይሆን ድንበሩ በቀይ ግዛት ዘመን ስምምነት የነበረው ይጽና ወዘተረፈ የተባለ ኤርትራ የሚባል ሀገር አልነበረም። ማን ሀገር እስቲ ያደረገው? መለስ ዜናዊ ሀገር እስቲ ያደረገው። መለስ ዜናዊ ሀገር ያደረገበት ህጋዊ ስምምነት ወረቀት የታለ? የለም። ይሄ በሌለበት ሁኔታ የኤርትራ ሀገርነት ኢትዮጵያ እኮ የኤርትራን ሀገርነት ተቀብለናል። ግን በሰጥቶ መቀበልም በተለያየ መንገድም ይሁን አክሰስ ስጡን። ስንት ይሁን? 20 ኪሎ ሜትር ይሁን 30 ኪሎ ሜትር ይሁን ወይስ 20 ኪሎ ሜትር ወርድ እርዝመት ይሄን ያህል ስንት ይሁን? ይህን እንደራደር፣ ይህን እንነጋገር የሚለው አልቀበልም። ከዛ ይልቅ አስቀድሜ እንዳልኳችሁ ኢትዮጵያን በግጭት ውስጥ እንድትቀጥል በማድረግ የቀይ ባህርን ጉዳይ የሚያነሳ ኢትዮጵያዊ እንዳይኖር ይሄንን ዘግተን እንዲረሳ አድርገን እና ዘኒው ሪያሊቲ ማለት ኢትዮጵያ ላንድ ሎክድ ነች፣ ይህን ተቀበሉ የሚለውን አድርገን እንዲኖር እናደርጋለን የሚል ጉዳይ ነው የነበረው። እንግዲህ ይሄ ትክክል አይደለም። ስምምነቶች፣ ድርድሮች ኢትዮጵያና ኤርትራን ለማሸማገል ድርድሮች እየተካሄዱ ነው። በትናንትናው ዕለት የቻይና የአፍሪካ ቀንድ ልዩ መልእክተኛ ሚስተር ሁ ቻንግቹን አስመራ ነበሩ። ከፕሬዚዳንት ሺ ጂንፒንግ የተላከ መልእክትን ለኢሳያስ አፈወርቂ አድርሰዋል። በተመሳሳይ ሳውዲ አረቢያም እንዲሁ ለማደራደር ጥረት እያደረገች ነው ያለው። እሱን ተከትሎ የሳውዲ አረቢያ ንጉስ ሳልማን ቢን አብዱልአዚዝ አልሳውዲ ጋባዥነት የጅዳ ዲክላሬሽን እንዳትረሱ። በዛ ስምምነት መሰረት የኤርትራ ፕሬዝዳንት በዛሬው ዕለት ወደ ጅዳ አቅንተዋል፣ ወደ ሳውዲ አረቢያ አቅንተዋል። ቻይና፣ ሳውዲ አረቢያ፣ ኢኳተር በራሽያ በኩልም እየተሞከረ ያለ ጉዳይ አለ። የኢትዮጵያ ጥያቄ በሰላማዊ መንገድ ሰጥቶ በመቀበል ቀጠናውን ሰላም በሚያደርግ መንገድ ወደ ቀይ ባህር እንዳረስ። ወራስ ሻዕቢያ ደግሞ በአንድ በኩል ኦኬ ድሎች ካሉ ልፈትሽ ይላል፣ በሌላ መልኩ ደግሞ አስቀድሜ እንዳልኳችሁ አጉጉማን ጨምሮ በግጭት ኢትዮጵያ በውስጥ በማተራመስ ወደ ድል በቃሉ የሚል እምነት አለው። ዞሮ ዞሮ ይህ እንደማይሆን የአማራ ፋኖ ህዝባዊ ድርጅት በሰላም መግባት፣ ሌሎችም እነዘመነ የሚመሩትም የአማራ ፋኖ ብሔራዊ ኃይልም የሰላም መንገዱን ለመቀበል ፍላጎታቸውን እየገለጹ ነው። በተናጠልም በቡድን ሆነው ነገር ግን የሚያቀርቧቸው ጉዳዮች አሉ። በእነዚህ ጉዳዮች ላይ ወደ ውጭ መውጣት አለብን የሚል የፓወርም የጥቅምም ዋትኤቨር ያው ሲያልቅ የሚገለጽ ነው የሚሆነው። በሚመለከተው በኩል ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ